ወታደር ምን አለክ? ልጅ አለ። እሱ ነው ላንተ የሚጨነቀው። እሱ ራሱ እኮ ሞት አፋፍ ያለ ሰው ለአባትየው ይጨነቃል። አንተ ቤት የገባ አውሬ ይወጋል። አሜን። አንተ ቤት የገባ ዘንዶ ይወጋል። አሜን። ትዳሪን ይወጣ፣ ልጆችን ይወጣ። ምን ይሆናል? ዛሬ ይወጋል። እባክህ አሜን። ከፍ አድርግ እባክህ። በትዳራችሁ ላይ ጣልቃ የገባ በኑሯችሁ ላይ ጣልቃ የገባ ዋናው ዛሬ የወደቀ ይሆን። መጽሐፍ የእግዚአብሔር ቃል ሲናገር እንዲህ ይላል። ዮሐንስ ወንጌል ምዕራፍ 5 ላይ እንዲህ ይላል። ያ ሰው መራመድ የማይችል የሚያግዘው የሌለ ግራ የተጋባ ሰው ነበረናል። ድካሙን አይተው፣ ችግሩን አይተው፣ መከራውን አይተው፣ ግራ መጋባቱን አይተው ኢየሱስ ምን ሆነ? መጣለት። ከፈር ግጭባክ ከፈር ባስጨነቃችሁ ነገር ላይ በከበዳችሁ ነገር ላይ ዛሬ ኢየሱስ ይመጣል። ዝግ በሆነብኝ ጉዳይ ኢየሱስ ይመጣል። ሁለት እጅ ይዘርጋና ኢየሱስ ይመጣል። በልባት አባዬ ምን ሆነ? ታል እሺ ልጸልይ። ከፈር ግጂ አረ ደጋሚ ነው ተወጋ። ሁለት እጅ ከፈር ግል ከፈር ይሄ እጅ ከዚህ ሰዓት ጀምሮ ለማርተኛ ሰዓት ይሆን። ጌታ ይችላል። አባዬ ሁሉ መልካም ነው፣ ሁሉ ሰላም ነው። የተበላሸ ጉዳይ አለብህ፣ ግን አንተ መልካም ነው በል። ድምፁን ፈልገህ መጥተሃል። ዛሬ ያንተ ቀን ነው። አሜን። ያንተ ቀን ነው። አሜን። ምስቲን የዋጠ ዘንዶ ዛሬ ይወጋል። አሜን። ምንድን ነው ያልኩት? ነው ምስቲን ምን ሆናለች? ውጭ ወጣ እስካሁን ሄዳ ቆይታለች። በቅርብ ጊዜ 2 ወራት ውስጥ ነው ወደ ውጭ ሀገር የወጣ ሰው አለ ካንተ ቤት? ገና ትላንት ሰኞ ሳምንት ነው። ምን ሆነች? ልጄ ወጣለች። ዱባይ ነው? አጨብጭብ። ዛሬ ጸጉር ቤት ገባውና ጸጉር አስተካካዩ እንዲህ አለኝ፣ ጽም ደርሰዋል፣ ጽም ይስተካከል አለኝ። እሺ ብዬ ተስተካከሉ። ከተስተካከልኩ በኋላ ብር ስንት ነው ለቅርጽ ብቻ ስለው፣ ያው አንተ አገልጋይ አይደል አሳምሬ ያለው 400 ብር ክፈል አለ። አገልጋይ ብር ይዘርፋል ወይ አለ። እየሰጣ ያገለግላል እንጂ ስለው፣ እኔ ደንበኛ እኮ ነኝ፣ አንዳንድ ጊዜ ምን አድርግልኝ አለ። ቲፕ ስጠኝ እንጂ አለ። አሜን 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 ያለኝ ሰው ምን የሚያስተካክል ነው? ጸጉር። ያንተ ስራ ምንድነው? ጸጉር። ለጌታ ክብር አብጠባክ። ዘንድሮ የዋጣትን ዘንዶ መታለው። ቤት ላይ ሾልኮ የገባ እባብ ዛሬ ይሞታል። አሜን። የሷ ጉዳይ የሚፈጸመው በአንተ እጅ ነው። አንተ ካልገባበት ነገሩ አይፈታም። አሜን። እግዚአብሔር እንዲህ አለ፣ የተቆለፈውን ሰንሰለት በጥሻለሁ። አሜን። አባዬ ከ10 ዓመት በላይ 15 ዓመት አጨብጭብ ለጌታ። አንዳች ነገር የተስተካከለ ነገርም የላትም። ሁሉ ነገር ተበላሽቶ ነው ያለ። ማልቀስ ብቻ ነው ያለ ቻንስ። ከልጆቼም ተለዮ ስትል ነው የሚያው፣ ከባለቤቴ ተለዮ ነው የምታው። የሆነበት ጉዳይ ቁልፉ አንተ ጋር ስላለ ነው። ዛሬ መፈቻውን ይዘህ ትሄዳለህ፣ ይከፈታል። አሜን። ለአንተ እኮ በቅርብ ቀን ካሳ ሲሆን አየው። አሜን። በሽታ ቀሷለ ሲወገድ አየው። አሜን። ይወገድ ወይ? ይወገድ። ይወገድ። አዎ። ይወገድ ወይ? አዎ። መንፈስ አሰራር ነው። አሁን እሷ እዛ ለም ላይ ታስራ ነው ያለችው። መንከራተት ነው፣ ስደት ነው። የተስተካከለ ነገር የለም፣ የተበላሸ ነገር ነው። 15 ዓመት ሰርቶ ሰው ውጤት አልባ ሆኖ እንዴት ይቀመጣል? የነሱን በረከት የዋጣ ዘንዶ ዛሬ ይወጋል። አሜን አሜን። ወግቼዋለሁ። አሜን። በኢየሱስ ስም ወግቼዋለሁ። አሜን። በክርስቶስ ደም ወግቼዋለሁ። አይናለም አይናለም ይለኛል አባቴ መንፈስ። አይናለም አዎ የሷ ስም ነው። ለጌታ ክብር አለ ወይ? አባዬ በመንፈስ ዓለም ገባውና አንተን አየው። እኔ አንተን እያየው ልጅን አየው። ልጅን እያየው ባለቤትን አየው። የናንተ ነገር አብቅቶላታል የተባለው ጉዳይ እንደገና ስታደስ አየው።
ከእጅ ይወጣ ወደ እጅ ሲመለስ አየሁ። ቀኝ እጅ ከፍ አድርግና ወስጃለሁ በልባክ። ወስጃለሁ። ምንድነው ሰሞኑ ከፓስፖርት ጋር የሚያገናኝ ነገር እያየሁ ነው። የሚያነካካ ነገር አየሁ በመንፈሴ። አዎ ልደት ካርድ እዛ ስትሄድ ልደት ካርዱን የሷ ነው። አዎ የአይን ዓለም መደዋወል ተጀምሯል። አዎ አረ መሀላቸው የገባ ዘንዶ ተወጋ። አሜን። ብር ሊበሉ የወጡት አዋጅ ነው። አንተ አይሆንም ብለህ ሌላ አካባቢ ስትሄድ አየሁ። የት ሄድክ? ወላይታ አጨብጭብ ብለህ ጌታ እባክህ። ጌታ ይችላል ወይ? ከፍ አድርገህ ኋላ ያለከው ከፍ ከፍ ይኸውልህ ዘመኔም ሙሉ የተዋጠ በረከት ዛሬ ይተፋል። የተያዘ ክብር ዛሬ ይለቀቃል። አረ አናቅ ብቻ የአንድ ሰው በረከቱ ሲለቀቃየው። አረ ከኋላ ተቀበለኝ። ሁለት እጅን ዘርጋና ይህ ሳምንት ለአንተ የበረከት ሳምንት። አባዬ አቤት። እኪስሃለሁ፣ አሜን። ይጎበኛሃለሁ፣ አሜን። ዋጋ ከፍላል። ዋጋ የከፈልከው ውስጥ ወደ በረከት ቀይረሃለሁ። አሜን። እምባዬን አብሳለሁ። አሜን። አዲስ ነገር አደርጋለሁ። አሜን። ድንቅ ነገር አደርጋለሁ። አሜን። ቅርብ ቀን ለምስጋና ስትመጣ አየው። አሜን። ከባለቤት ላይ በሽታ ሲወድቅ አየው። አሜን። አሜን። ወደቀ። አሜን። እጆቻችሁ ዘርጉ እስቲ። ከአይን ዓለም ላይ በሽታ ወደቀ በሉ እስቲ። እና ዓለም ላይ በሽታ ወደቀ። አረ ድገሙ እስቲ። አይን ዓለም ላይ በሽታ ለመጨረሻ ጊዜ አይን ዓለም ላይ በሽታ ወደቀ። አንተንም ያማሃል። ያንተ በሽታ ጭንቀት ነው። ጭንቀት ነው በሽታ። አንዳንዴ ወገቢን፣ አንዳንዴ ራስ ምታት፣ አንዳንዴ አይኖችን ያማል። ከዚህ ሰዓት ጀምሮ ያንተ ፈውስ ተረጋገጠ። አሜን። ከፈር ግጅ ከፈር ተቀበለኝ። ከዚህ ሰዓት ጀምሮ ያንተ ፈውስ በኢየሱስ ማውጃለሁ። ይሄ የክርስቶስ ደም ነው። የክርስቶስ ደም ነው። አዲስ ነገር ሆነ። አጨብጭቡ ለጌታ እስቲ። መጽሐፍ የእግዚአብሔር ቃል ሲናገር ዘፍጥረት ምዕራፍ 15 ላይ ምን ሆነ? አብርሃምም ፈራ። ፈርቶ በተቀመጠበት የእግዚአብሔር መንፈስ መጣና እንዲህ አለ፣ አብርሃም ሆይ ምን አትበል፣ አትፍራ። የልጅ ስም ማን ነው? አብርሃም ነው። ለጌታ ክብር አምጣ እባክህ። አበበ ናየው። አበበ ነኝ ነኝ። የማን ስም ነው አበበ? ለጌታ ክብር አምጣ እባክህ። አረ ሻሸመኔ እጅግ ከፋር ቅባት ላውጅ ነው። ለሻሸመኔ ብቻ አይደለም ለዓለም ነው የተቀባው። ከዚህ ውስጥ ላይ ለዓለም የተቀቡ ዛሬ ይወጣሉ። በእጆቻቸው ብትር ያዙ ዛሬ ይወጣሉ። ከዚህ በኋላ ሰፈራችሁ ላይ የሚሰራ እባብ ይገደላል። አባዬ አቤት። አሁን በመንፈስ አካውንቲንግ ገባሁ። አቤት። ምንም ነገር ምንም የለው። ባዶ ባዶ ነው። ባዶ ባዶ ነው። ባዶ ባዶ ነው። አባዬ ከባለቤት አትስማማም። አዎ ከአብርሃም የሚባል ልጅም አትስማማም። ጭራሽ የምትስማማ ለአንተ የሚያዝንልህ ወታደር ቤት ልግባ ወይ? አጨብጭብ ለጌታ። አባዬ ወታደር ምን አለክ? ልጅ አለ። እሱ ነው ለአንተ የሚጨነቀው። አዎ እሱ ራሱ እኮ ሞት አፋፍ ያለ ሰው ለአባትየው ይጨነቃል። አንተ ቤት የገባ አውሬ ይወጋል። አሜን። አንተ ቤት የገባ ዘንዶ ይወጋል። አሜን። ትዳሪን የዋጠ ልጆችን የዋጠ ምን ይሆናል? ዛሬ ይወጋል። እባክህ አሜን። ልቀጥል። አሁን ማልቀሻ ሰዓት አይደለ፣ የደስታ ሰዓት ነው። አሜን። ድሮ እኮ ነበረክ። አዎ አባ ከዚህ በፊት አንዱ ዕቁብ ሰበሰብክ። አዎ በዕቁብ ምክንያት ያንተ ነገር እየተንሸራተተ መጣ። ምን ነበር ያልኩክ? ዕቁብ ነበር። ከዛስ በቃ ያው ኪሳራ መጣ። ዕቁቡ ሲመጣ ኪሳራውን መጣ። አዎ ዛሬ ትስቃለህ እባክህ። አሜን። ትስቃለህ። አሜን። በነገራችን ላይ ቤተሰብም ሙሉ በሙሉ ይቅር በላቸው። አንደኛ። ሁለተኛ ልጅ ባንተ እግር ሲወርቅ ይቅር በልለት። እሺ የሱ በረከትም ይለቀቃል። እሺ ከዛ በኋላ አንተ ዕቁብ የሚከፍልበት ብር ይሄ ከኢትፍሩት ጋር የተገናኘ ኢትፍሩት ነጋዴ ነኝ። ነጋዴ ነህ። ለጌታ ክብር አምጣ እባክህ። ልቀጥል ወይ? የበረከት በር ተከፍቷል። አዲስ ነገር በሕይወታችሁ ሆኗል። አሜን። ኢትፍሩት ነበር የምትሰራው። አዎ ከዛ ቆመ። ዝቅ ሆነ። አዎ ያንተን ስራ ያንተ ልጅ ወሰደ። አዎ አብርሃም ምን እየሰራ ነው? አታክልት እየሰራ ነው። ምን ያደርጋል? ይሸጣል፣ ይለውጣል አይደለም? አዎ
አሁን አንተ ሚረክ ካደረክለት በቅርብ ቀን ለሱ በር ይከፈትለታል። አሜን። ይሄን ሰው የሚያውቅ ሰው አለ እዚህ ውስጥ ላይ አለ። ሁሉም ያውቃል። ሁሉም ያውቃል። ሁሉ የምናገረው ትክክል ነው አይደል? እግዚአብሔር እንዲያል እጎበኛለሁ። አሜን። እኪሳለሁ። አሜን። አንተና ባለቤቴ አንተና ልጆች ለስሙ እግዚአብሔር ቤት ሰጣሃለሁ አለ። አሜን። ከእጅ የወጣ ቤት ነው የሚያው። አዎ። ምን ሆኖ ነበር? በቃ ተሸጠ። ያውቃል እሱ አጠገብ ነው። እሱም ያውቃል። ቤቱ ምን ሆነ? ተሸጠ። አዎ። አሁን የለም። ይመጣል። አሜን። ቤት የሚፈልግ እጅ ነሳ አንሳ። የሰማይ አምላክ በኢየሱስ ስም ከዚህ ሰዓት ጀምሮ እጅ ለቤት ያስገባ። እጅ ለቤት ያስገባ። ተራ ነገር ከቤት ይውደቅ። ድግምትና ሟርት ይውደቅ። አስማት ይውደቅ። ከኋላ ከፍ አድርጉ እጆቻችሁን ወደዚህ ነው። አንድ በረከት ሊባርካችሁ ደፍራችሁ ግቡ። ውስጥ ውጭ አትቁሙ፣ ግቡ። ሃሌሉያ። ከዚህ ሰዓት ጀምሮ የታምራት በር ተከፈተ። ድንቅና ታምር ሆነ። አሮጌ ነገራችሁ ተነሳ። ከፍ አድርጉ። ሁለት እጅ ከፍ አድርግ። ከኋላ ያለኮ ከፍ አድርግ፣ ከፍ አድርግ። እባክህ ላውጅ ነው። በዘገየባችሁ ጉዳይ ላይ ኢየሱስን ጠርቻለሁ። የተዋጠ በረከታችሁን ይተፋ። ጥቂቱ ነገር ይብዛላችሁ። ዝግ በር አሁን ይከፈት። አሜን ካልክ ሆነ። እባክህ ያንተ መልእክት እኮ አላልቃለ። እሺ ባለፈው እኛ ሀገር ላይ ጤፍ እየሰበሰቡ እያለ በጋ ነው ተብሎ የተሰበሰበ እያለ በማይታወቅ ሁኔታ ዝናብ ዘነበ። ምን ሆነ? ዝናብ ዘነበ። የሚስት ስም ማን ነው? ዘነበች። አጨብጭብ ለጌታ እባክህ። ሄይ ከዚህ ሰዓት ጀምሮ ዝግ በር ተከፍቷል። ውድቀትን የሚጠብቅ ክብርን ያህል ዝግ በርን ያየ ከፋፋይነትን ያህል የአንድ ሰው እርምጃው ይቀየራል። ታሪኩ ይቀየራል። ምዕራፉ ይቀየራል። የማ ምዕራፍ ይቀየር? የማ ይቀየር? በኢየሱስ ምዕራፋችሁ ተቀየረ። ወደ በረከት ተቀየረ። ወደ ሰላም ተቀየረ። ከፍ አድርግ እባክህ፣ ከፍ አድርግ። ሃሌሉያ። ከፍ አድርግ አባዬ። ይኸውልህ ሚስቴና ባንተ መሃል ላይ ትልቅ ርቀት ነው ያለ። ሾልኮ የገባውን እባብ ረግጫለሁ። አሜን። አሁን አንድ ስትሆኑ አየሁ። አሜን። ገባ ልግባ እንደሷ ጋር መደብ ተራ ልግባ። አዎ ግባ። ምንድን ነው የሚሰራ? አታክልት ነው የምትሰራት። ምን ተራ? አታክልት ተራ መደብ ነው። አዎ። አጨብጭብ ለጌታ። አንድ ውሃ ጨምርልኝ። ይሄ ውሃ ወስደ ለባለቤቴ ለባለቤቴ ለዛኔ ዘነበች ምን ታረገ? ትሰጣለህ። እሺ ከዛሬ ቀን ጀምሮ ባንቺ ላይ ያስኩትን ቂም ሁሉ አራግፌያለሁ። አሜን። አንዳንዴ ደልልና ነገር ስትዞር አለው። ምን እየሰራ ነው? ደልልና እየሞከርኩ እሱም አይሳካም። አሁን እናስከፍታለን። እሺ እግዚአብሔርን የምትፈሪ ከሆነ አንቺ ይቅር በይኝ በላት። እሺ አሁን እኮ ልጅም ላንተ ተጣሞ ነው ያለ። አዎ ባለቤትም ተጣሞ ነው ያለ። ይሄ መንፈስ አሰራራ ነው። ድግምት ወሰዱና ያንተን ፎቶ አስደገሙ። ከዛ በኋላ ቋንቋችሁ ተደባለቀ። ስራ ሁሉ ተበላሸ። ከእጅ ለቤት ወጣ። ከእጅ ለሁሉ ነገር ወጣ። ዜሮ ሆነ ቁጭ አልክ። ለብዙ ሰዎች መጋቢ ነበርክ። አሁን ግን ተመጋቢ ሆን። እግዚአብሔር ግን ይገለብጠዋል። አዋጁ ሰጪ ያደርግሃል። እግዚአብሔር ራርቶልሃል። የዋጣን ዘንዶ ዛሬ ወቅቶታል። በረከት ተለቋል። ይህ ውሃ የገባበት ቤት ሁሉ ታምር ይሆን፣ ድንቅ ነገር ይሆን። ይሄን ለአብርሃም፣ ይሄን ለባለቤቴ አጨብጭቡና አስቀምጡልኝ።